ሰውዬ ዳዲ አለ። አንተ ምንድነው ማለት? እኔ በቃ አንተን አልልህም። በቃ ያው ሶፊን ብየዋለሁ። በቃ አንተ ግን አልልህም። እንቀጥለው። እሺ ትንሽ እዚህ ያላችሁ እኔ ጋር ያሉትን ኮሜንት ለካታይም ፓስተር ይወዳል ማየት እችላለሁ። በሌላ ስልክ እየካልክ ይኸውልሽ ዳድ እያላችሁ ጻፉ እዚህ በእኔ በኩል በሙሉ እና እንግዲህ ማንም በምድር ላይ አባት አትበሉ ብሎ ስለተጻፈ አሁን እኔ ጋር ያሉ ሊሉ ነው። በቃ ያው ዳድ እንዳለ ግባና አንብብሻ አሁን ወይ ዋናው ቁም ነገር ትምህርት እሱም በሌላ ጊዜ ትምህርት አድርጌ ያቀርበዋለሁ። ሶፊ ስለምቃወመው ሌላ ጊዜ ትምህርት አድርጌ ያቆመዋለሁ። ሄድ አሁን ለጊዜው ገብቶላል። እሺ ተሙዬ እንቁ የኦርቶዶክስ ልጅ እንኳን ደህና መጣ። እንኳን ደህና ቆየኝ ፓስተር ሶፊ፣ እንዴት ነህ? ሰላም ነው። እንግዲህ ከፓስተር ዮዳብ ጋር አንዳንድ ሀሳብ አስተን ጥያቄ ጠይቄው እኔም ብዙ ማላቃቸው ነገሮች ስለነበሩ እነሱን እንዲያስረዳ እንግዲህ ያለውን ነገር ተናግሯል። ምንድነው ጥያቄ የምትፈልገው ርዕስ ስለሆነ ምን ላይ ነው ሀሳብ ማንሳት የፈለግከው? ዮዳብ ቅድም ላይ ስለ እኔ ቤቱም የሆነ ጊዜ ከፍቶ አይቼዋለሁ። እሰማለሁ አልዳድ ትሰማለህ እና በጣም የምፈልገው ሀሳብ ነው እና ከሱ ማወቅ የምፈልገው ነገር አለ። ምንድነው ዮዳብ ጴንጤና ፕሮቴስታንት ይለያያል ይላል እና እሱ ሀሳብ ላይ የተወሰነ ማወቅ ስለምፈልግ መረዳት ስለምፈልግ ዮዳብ እንዴ ያለ ፕላኔ 4 ሰዓት ሙሉ ቁጭ ብዬ ያወራ የነበረውን እንደገና ልንደግመው? አይ ሀሳቡን ነው ሀሳቡ ሙሉን አይደለም የሚደግመው። 4 ሰዓት ሙሉ ሳይ ሀሳቡን በ5 ደቂቃ በቃ እንደዛ ደግሞ ከሆነ እሺ ገባኝ። የተሙ ጥያቄ ምን መሰለህ? እስካሁን እንዳለ በእንግሊዘኛ ነው ያወራው። በአማርኛ በ3 ደቂቃ ንገረን ልዩነቱን ነው። በጣም ላለፈው 2 ሰዓት ከመሰረቱ ጀምሬ እስከ ፍጻሜው እስከ ኤስከታሎጂው ነገርኩት። በነገራችን ላይ ይኸውልህ ተሙ በአንድ ቃል ልንገርህ፣ በአንድ ቃል አንተ በሚገባ ኦርቶዶክስ ተዋህዶ ስለሆንክ ፕሮቴስታንት ማለት ኦርቶዶክስ ተዋህዶ ማለት ነው። ጴንጤ ማለት ኦርቶዶክስ ተሐድሶ ማለት ነው። ለኦርቶዶክስ ተዋህዶ ኦርቶዶክስ ተሐድሶ፣ ለፕሮቴስታንት ጴንጤቆስጦ ነው ማለት ከኦርቶዶክስ ተዋህዶ አፈንግጠው የወጡ ናቸው። ለኦርቶዶክስ ተሐድሶ የሚባሉ እንዳሉ ሰምቻለሁ፣ ግን እኔ አላውቃቸውም። እንዴ ግልጽ አነስት ማንን ከሆነማ መወያየት አንችልም። የተመስገን ጌታ ሰው እኮ አይደለም። ለምን መሰለህ ፓስተር ዮዳብ ለምሳሌ የሚባሉ ሰምቻለሁ ተሐድሶ ነን ምናምን፣ ግን ተሐድሶ የሚል ታለንት ተሰጥቷቸው ፍቃድ የተሰጣቸው ስፈልግ አጣውኝ። ኢትዮጵያ ውስጥ ተሐድሶ በሚል ፍቃድ የተሰጣቸው የሉ። ኦኬ ካሉ ንገረኝና በቃ እሺ አድረለ። አሁን ምንድነው ኦርቶዶክስ ተሐድሶ አዲስ ነው አይደል? አዲስ ነው። አዲስ ቲችንግ ነው። ተመስገን። እኔ በጣም ግልጹን የማንነጋገር ከሆነ ምን ይሆናል መሰለህ? ዓለም ያወቀውን ፀሐይ የሞቀውን አሁን አላምን ኤግዚስት ማድረጋቸውን አላምንም የምትል ከሆነ ላታውቅ ትችላለች። ምናልባት ኤግዚስት ያደርጋሉ አይደል? አንድ አይ በቃ ቀጥል። አሁን ተረዳሁት። ልክ ምን ማለቴ ልብሱን ለብሰው ምኑን እያስመሰሉ ምናምን ኤቭሪቲንግ ያደርጋሉ አይደል? ለምሳሌ በኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ በገዳማትም ጳጳስም ሆነው ኦርቶዶክስ ተሐድሶች አሉ፣ ያልተገለጡ። እሺ ስለዚህ ምንድነው እንዳልከው እንደ ኦርቶዶክስ ተዋህዶ መሰረት ጥለው አይደል እነ በጋሻው እነ ምናምን አይደል እንዴ መናገር። ስለዚህ እሺ ራሳቸው እንደ ጴንጤ አይደንቲፋይ አያደርጉም። ሶፊ ወጥቶ ፈረጠጠ። ራሳቸውን እንደ ጴንጤ ሶፊ ላክ በለው ተመልሰና በለው ይመጣል። እንደ ጴንጤ ራሳቸውን ይመጣል ወይ ጴንጤ አይሉም አይደል እንዴ? ካያቸው
ኦርቶዶክስ እየመሰሉ እኔም ማቃችሁ ከ6 ዓመት በፊት በፌስቡክ በጣም ድቤት የምናደርጋቸው ብዙ ነበሩ። ገባ እኔ ያወቅኩት ባለወይ ከፌስቡክ ላይ 7 ዓመት 7 years ago ነው ያወቅኩት ወደዚህ ዓለም ስገባ። ጴንጤ ማለት ደግሞ ፕሮቴስታንት የሚመስሉ ከፕሮቴስታንት አፈንግጠው የወጡ መሰረት ገና ያልዘረጉ ዶክትሪን ያልዘረጉ ፕሮቴስታንት የሚመስሉ ናቸው። ስትጠይቃቸው ፕሮቴስታንት ነው ይሏል። አይደሉም። የፕሮቴስታንትን ዶክትሪን አይቀበሉም። እራሳቸውም ገና ዶክትሪን አልመሰረቱ። ገና አዲስ ናቸዋል። ገባ ሳያስቡት ፈነዳባቸው። እንትን ሆነ አንኮንትሮልብል ሆነ። አሁን መቆጣጠር ጴንጤን እንደ ፓፕኮርን የፈነዳው በየቦታው ኮንትሮል ታደርገው አትችል። አንተ አሁን ጴንጤ ነህ ፕሮቴስታንት ነህ? እኔ ፕሮቴስታንት ነኝ። ጴንጤ አይደለሁም። ጴንጤ አይደለም ግን ፔንቴኮስታሎች አስተካክል። ኢቭን ፕሮቴስታንት ስትል ፕሮቴስታንት እንደ ኦርቶዶክስ ተዋህዶ አንድ ሃይማኖት አይደለም። ኦርቶዶክስ ተዋህዶ አንድ ነው አይደል? ኦኬ። ፕሮቴስታንት አንድ ነው። ፕሮቴስታንት ማለት ሃይማኖት አይደለም። ኢትስ አ ሙቭመንት። እዛ ሙቭመንት ውስጥ ራሳቸውን የቻሉ ዲኖሚኔሽን ይባላል። ራሳቸውን የቻሉ ትላልቅ ዲኖሚኔሽኖች አሉ። ለምሳሌ ላንብብልህ። ኦኬ አሁን እንደዚህ ነው። እናንተ ስንት ሺህ ፕሮቴስታንቶች አሉ? ሺህ አይደለም። አይ ብዙ ሺህ ፕሮቴስታንት የፔንቴኮስታልን እንትን አትቀበልም አንተ? ምን አስተምሯቸውን ፔንቴኮስታል ይኸውልህ ፔንቴኮስታል የምቀበለው አለ የማልቀበለው አለ። ልክ ኦርቶዶክስ የምቀበለው አለ የማልቀበለው አለ። ምክንያቱም ክርስቲያኑ ሁሉ በጣም የሚያቀራርብ አሁን ለምሳሌ ፕሮቴስታንት፣ ካቶሊክ፣ ኦርቶዶክስ በሜጀር ዶክትሪኖች በአብዛኛው በስላሴ በምንድን ነው በቀነኖ መጽሐፍ ቅዱስ እዛ ላይ ከኦርቶዶክስ ጋር ልዩነት አለ። ሜጀር የሆኑ ዶክትሪኖች ማነው አንተ የምትጠቀመው? አሁን የእናንተ ሃይማኖት የሚጠቀመው መጽሐፍ ቅዱስ ስንት ነው? አንዴ ቅኖናውን እስኪ ንገረኝ መጀመሪያ ልወቀው። ቆይ የመጀመሪያው ነው የእናንተ ማወቅ እፈልጋለሁ። የእኛ 66 ብሎ የቀነና አባት ማን አለ? አይሱሮች ማን አለ? እሱ ሌላ ነው። እሱ ምንም ወደዛ እሱ ማን አለ ነው እሱ አሁን ለምሳሌ ያክል መጽሐፍ ቅዱስን 66 ብሎ ማንቀነነ ወንድሜ የጌታ አንተ ፕሮቴስታንት ነህ ጴንጤ ብዬ አላወራም። አንደኛው ጥያቄዎች ተመስገን አንዴ ቆይ 20 ጥያቄ እየጠየቅ አንዱ ወደ አንዱ የምንሄድ ከሆነ እሱ ይኸውልህ አሁን ስለ መጽሐፍ ቅዱስ ቀነኖ ለማውራት ራሱን የቻለ እንትን ነው። ገባ በጣም ጥልቅ ነው። በጣም ብዙ ነው። ከታሪክ ጋር ከምናምን ጋር ሄደን ነው የምናመጣው። እንዴት መጣና አሁን ግን ይኸውልህ ፕሮቴስታንትን ላሳይ። አሁን ፕሮቴስታንት በሺህ አይደለም። እሺ በጣም እንደ ላሳይ። አሁን ፕሮቴስታንት አለ። ከፕሮቴስታንት ኦልድ ካቶሊክ ቸርች የሚባል በ1870 የተመሰረተ ስማቸው ኦልድ ካቶሊክ ቸርች ፕሮቴስታንት ናቸው። ስማቸው ግን ኦልድ ካቶሊክ ቸርች ይባላል። ኦኬ ካቶሊክ ናት። ከዛ አሁን ዋች አሁን ሪፎርምድ አለ። ሪፎርምድ አንድ ፕሮቴስታንት ሪፎርምድ የሚላል ተሐድሶ ማለት ሪፎርምድ ማለት ታውቃለህ ቃል ሪፎርምድ። ከዛ ሪፎርምድ ማለት ጃን ካልቪን በ1536 የጀመረው የሱ ቲቺንግ ሞር። ከዛ ጃን ናክስ የሚባል በ1560 ደግሞ ፕሬስቢቴሪያኒዝም። ይህ ፕሬስቢቴሪያን ይባላል። አሁን እንግሊዝኛ ቃል ነው ጋይስ። እኔ አማርኛ ይህን ነገር ቢኖራቸው
ስለሌላቸው እነሱ ስላልጀመሩት በእንግሊዘኛ ነው እየተረዳኝ ነው። ተመስገን እንግሊዘኛው ይገባል። እኔ እየተረዳው ነው። እሺ አንተ ከተረዳኝ ዋናው አንተ ከተረዳኝ ነው። ሌላዎች እዚህ ጋር ያሉት እኔ ጋር በጣም ይተረጉም ሰው ስላለ so you have Reformed, Presbyterian, you have Church of Scotland, okay, you have Anabaptist, ይህ ትላልቅ ዲኖሚኔሽኖች ናቸው። you have Mennonite, okay, በ1537 የተጀመረ you have Amish, okay, you have Baptist, John Smith በ1909 የተጀመረ ምን መሰለ ፕሮቴስታንት የሚል አለ። በጣም በብዙ በዶክትሪን የሚያስማማን ነገር አለ። ያንተ ከየትኛው ነው የሚመዘዘው? ይሁዲ አሁን ይወዳ እኔ ካልቪን ሪፎርመር ነው ማለት እኔ ሪፎርም እኔ ቪው ያንተ የሚመዘዘው ፕሮቴስታንትነት ከጆን ካልቪን የሚጀምር ነው ኖ አይደለም ካልቪን እኔ ነው ጆን ካልቪን እኔ ከአንደኛ ክፍለ ዘመን የመጣ ነው። ግን ቲቺንጉ ብራዘር ምን እጃውን አሳየኝ እስኪ ማወቅ የፈለግኩት ወይኔ ምን ሁላችሁ ማደናችሁ ማወቅ የፈለግኩትን ቆይ አይደለም። አሁን ለምሳሌ ያክል ያንተ የሚመዘዘው ስለ ከጆን ካልቪን አለ። ጆን ካልቪን ከአንደኛ ክፍለ ዘመን መኖሩን እስኪ አስረዳኝ እስኪ። እንደ ሰላምኩም ወንድሜ ተረጋጋ። አረ ብላል። እሺ ቀጥል። ተመስገን አላልኩም ተመላአዳ አሁን ፕሮቴስታንት ማለት እየነገሩ ልንገርህ ቆይ ጀስት አዳምጥ። እነዚህ ስሞችን ያዝ ወደ 25 ምናምን የሚሆኑ ናቸው። ከነዚህ ናቸው በቃ ፕሮቴስታንት ኦኬ። ፕሮቴስታንት ምንድነው? ከኔ ጋር ድገም። ሃይማኖት አይደለም ሙቭመንት ነው። አምብሬላ ነው፣ ዣንጥላ ነው። እዛ ዣንጥላ ላይ የተለያዩ አንዳንዱ በብዙ የሚለያዩ አንዳንዱ በትንሽ የሚለያዩ ነው። ገባ? በትንሽ ሀሳብ የሚለያዩ አንዳንዱ ፕሮቴስታንት በሁለት ሜጀር ቴዎሎጂ ያለው ወይም ዶክትሪን ያለው ሜጀር ካልክ ካልቪኒስትና አርሜኒዝም ብሎ ይቋጫል። ገባ? ከዛ በጥቃቅን ይለያያል። በጥቃቅን ዲኖ ላይ ዶክትሪን እንደው ታውቃለህ ሜጀር ዶክትሪን የምንላቸው ኦኬ። ሶ ፕሮቴስታንት አዳምጠኝ ሙቭመንት ነው። ዩ ሃቭ ሉትራኒዝም፣ ኢቫንጀሊካል ሉትራን፣ ኤጲስኮፖ ቸርች፣ ሜቶዲስት፣ ሆሊነስ ቸርች፣ ኮንግሬጌሽናሊስት፣ ሳልቬሽን አርሚ፣ ዩናይትድ ሜቶዲስት፣ ፔንቴኮስታሊዝም በ20 ሴንቸሪ አሁን እሱንም እዚህኛው ሜንላይን ዲኖሚኔሽን አይቀበሉትም፣ ግን ከዛ ነው የወጣን ይላሉ። ገባ? ከዛ የወጣ ነው። ካሪዝማቲክ ናን ዲኖሚኔሽን ቸርች 1960 ቅድም ብያቸዋለሁ። ካሪዝማቲክ ናን ዲኖሚኔሽን ቸርች ከፕሮቴስታንት የወጣ ነው። ነገር ግን እዚህ ጋር የሚያስቀምጡት ከፕሮቴስታንት ሞቶ ተንጠልጥሏል። በፕሮቴስታንት ስለሚጨበቁ ነው። ቸርች ኦፍ ስኮትላንድ፣ ሜኖናይት፣ ፕሬስቢቴሪያን፣ ሉትራኒዝም፣ አንግሊካን፣ አድቨንቲስት እነዚህ ሜጀሮች ናቸው ብራዘር። ኦኬ እነዚህ ሜጀሮች ናቸው። ስለዚህ ኢትዮጵያ ውስጥ ግን ፕሮቴስታንትን ጴንጤ ነው የምትሉት። ፕሮቴስታንት ግን ጴንጤ አይደለም። ጴንጤ ከፕሮቴስታንት የወጣ መቼ? በ1960 የወጣ ልክ እንደ ተሐድሶ የወጣ ዶክትሪናቸው ስትጠይቃቸው ፕሮቴስታንት ነን ይላሉ። ውስጥ ጠልቀ ስትገባ ግን ይለያሉ። አሁን እኔ የምከተለው ሪፎርም ነው ወይም ሪፎርም ቴዎሎጂ ነው የምከተለው እኔ። ኦኬ ሪፎርም ማለት በአምስቱ ሶላዎች የምናምን ኦኬ የምናምን ነው። ኦርቶዶክስ ቆይ ብታብራራልኝ ከይቅርታ ጋር ዮዳብ ያው እሱን ታውቃለህ አትጠይቀኝ። እኔ አሁን ተነስቼ አንተ አሁን ከዚህ በኋላ ተነስቼ እኔ አንተን ጴንጤ ነህ ብዬ አልጠይቅህም። ጴንጤ መሆንህን ነግረኸኛል እና ታውቃለህ ሃይማኖቴን። እሱ ጴንጤ ሶሪ ፕሮቴስታንት ነህ ወይስ ጴንጤ ነህ አንተ? ወይኔ ይሄ ሁሉ ለፍቼ ካልተረዳኸኝ ምንድን ነው እንትኑ? ቆይ ጴንጤ ነህ ፕሮቴስታንት ነህ? ፕሮቴስታንት የሚባል ሃይማኖት የለም። ፕሮቴስታንት ማለት ምንድን ነው? ሃይማኖት ምንድን ነው? ዮዳቢ እኔ ሃይማኖት የለኝም ብራዘር፣ ግን የማምነው ቴዎሎጂ ሪፎርም ቴዎሎጂ ይባላል።
ለምን መሰለ? ቆይ ጥያቄ ልጠይቅህ ነበር ቅድም ላይ ቶ በቃ ይሄ የሁለት ጥላዎች ያልከው የምንና የምን ነበረ? የፕሮቴስታንት ነው ሁለት ጥላ ነው ያልከኝ የነበረው? በሁለት ጥላ ስም ውስጥ ነው ያልከኝ? በቀላሉ አስተምር። አሁን ሁሉም ክርስቲያን ይላል። ክርስቲያኒቲ እዘና አምብሬላ ነው፣ ዣንጥላ ነው። አንደ ክርስቲያኒቲ ካቶሊክ አለ፣ ኦርቶዶክስ አለ፣ ፕሮቴስታንት አለ አይደል እንዴ? ሁሉም ክርስቲያን ነው። እኔ እንደዛ ብላ አትበለኛውል። አላህም ይመቸኛል፣ ኢየሱስም ይመቸኛል፣ ሰይጣንም ቢሆን ችግር የለብኝም የሚባል ነገር አትጥራብኝ ነው። እንደዛ ላልኩም አትበል። እንደዛ ሳትል ያው አሁን የምናወራው እኮ ቆኔን አዳምጠኝ። ዘግይቶ ነው የሚገባው ወይስ ቃኔ ዘግይቶ ነው የሚመጣው? አንተ ጋር ወንድሜ ቀጥታ ይገባል። ምክንያቱም ሰማ ትራንዛክሽን ፊ ያለ ትራንዛክሽን ፊ ያለ እንዴ በጣም እየተገረምኩ ነው። ኢትዮጵያ ግን ወይ እንግዲህ የእንትን አለ ዘግታችሁ ነው የምታዳምጡ። ወደ አንተ ጋር ሲገባ አሮ ነው ብልጽግና መንግስት ለውጦት ነው የሚገባው። ግራ ገባኝ እኮ እኔ ያልኩት አሁን ክርስቲያኒቲ ሁሉም ክርስቲያን ነው። ክርስቲያኒቲ ክርስቲያን ይባላል። እዘና አምብሬላ አንደር ክርስቲያኒቲ የተለያዩ ሃይማኖቶችና ድናምኔሽኖች አሉ። ትስማማና ትስማማ? እሺ ዮዳብዬ ምንም አንግባባም። ዛሬ ስለማንግባባ ባለመግባባት እንለያይ ለሚባል እኔ ቅድም ላይ ረዥም ሰዓት ጊዜ ሰጥቼ አዳምጬ እዛ ላይ እኔ ጥያቄ የፈጠረብኝ ልጠይቅ ስል አትበል። አሁን አንተ ጴንጤ ነህ ፕሮቴስታንት ነህ? ንገረኝ። ፕሮቴስታንት ነህ አይደል? ይህ ከባድ እኮ ነው። መሆናችሁ ነው። አጀስ ቁጭ ብዬ ፕሮቴስታንት ሙቭመንት ነው ብዬ ፕሮቴስታንት ያለውን ድናሚኔሽኖችን ኤክስፕሌን አድርጌለ አሁንም መልሰው በቃ ፕሮቴስታንት ነኝ አልከኝ። በጣም ጥሩ። አሁን ተስማማ። ፕሮቴስታንት ነኝ ካልከኝ በኋላ በፕሮቴስታንት ውስጥ በአንድ ጥላ አይሆንም። አንደኛው ከካልቪን የሚመዘዝና ሌላኛው ደግሞ ከማን ነበር ያልከኝ? እንዲያውም ካልቪንን በአንደኛው ክፍለ ዘመን ነበር ሁሉ አልከኝ። አላልኩም። ዝም ብለህ ነው በቃ አንተ ራቷሽ እንደዚህ ፕሮቴስታንት አይደለም አዳሽ የካልቪን ቲቺንግ ጃን ካልቪን ያስተማረው ትምህርት በ16ኛ ክፍለ ዘመን የተጻፈው በደንብ አድርጎ ያብራራው ትምህርት ከአንደኛ ክፍለ ዘመን ጀምሮ የመጣ ነው። በአንደኛ ክፍለ ዘመን ጀምሮ በአዳምጠኝ ቃሉ ራሱ ሪፎርም ይላል። ይህ ነው ሪፎርም ምን ማለት? እስቲ ከአንደኛው ክፍለ ዘመን ጀምሮ ትምህርቱ መኖሩን እስኪ ያሳየኝ። ማን ነበር ሲያመጣ የነበረው? ማይ ጋድ ቅድም እኮ ለ3 ሰዓት ኤቭሪቲንግ እኮ አብራርቻለሁ ብራዘር። አሁን ቆይ ተወሱ አብራራው። እሱ ማወቅ የፈለጉት ለምን መሰለህ ይሁዳ ማወቅ የምፈልገውን ተረዳኝ። ወይ ተወሱ ነው አንተ ኦርቶዶክስ ነህ። ተወሱ ምንም ችግር የለም። ተወው አሁን ስለ ማወቅ እፈልጋለሁ። እሱ አንደኛው ክፍለ ዘመን መኖሩ ትምህርቱን እስኪ ያሳየኝ። ክላሲ ኳሽ ኦርቶዶክስ ተዋህዶ በአንደኛ ክፍለ ዘመን ነበር። እሱ እኔ ስል ከአንደበቴ ላይ ትይዝና ትጠይቀኛለህ። ኦርቶዶክስ ተዋህዶ በአንደኛ ክፍለ ዘመን ነበር ወይ ትምህርቱ? ይመለሳል። ጥያቄ በጥያቄ ኦፍ ኮርስ በቃ በጣም ነው የምወድ ወንድሜ።